ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አማርዕተ ዜናዎችን ነው። ህወሓት ያረጀ አስተሳሰብ ያለው በመሆኑ ስልጣን በተማሩ ወጣቶች እጅ መግባት አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአውሮፓ ህብረት በኢትዮጵያ ምርጫ ከመካሄዱ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል አለ። የዓለም ነዳጅ ዋጋ ንረትን ተከትሎ በሆርሙዝ ሰርጥ ለሚያልፉ መርከቦች ጥበቃ እንደሚያደርጉ ትራምፕ አስታወቁ። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ህወሓት ያረጀ አስተሳሰብ ያለው በመሆኑ ስልጣን በተማሩ ወጣቶች እጅ መግባት አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ በሰሜን ኢትዮጵያና በኤርትራ ጉዳይ ላይ ማብራሪያ ሰጥተዋል። ጽዮን ላይኩን ዝርዝር አላት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ ትግራይ ክልልና ከጎረቤት ሀገር ኤርትራ ጋር የተፈጠረውን ወታደራዊ ውጥረት ተከትሎ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ቃለ መጠይቅ አድርገዋል። በትግራይ ክልል በተለይም ከቅርብ ወራት ወዲህ የነበረው የጦርነት ስጋት እያየለ መምጣቱ የሚገለጽ ሲሆን በክልሉ በየጊዜ የሚፈጠሩ ክስተቶችም እነዚህን ስጋቶች ይበልጥ እየጨመሯቸው መጥተዋል። ይሁንና ጠቅላይ ሚኒስትሩ በዚህ የኢዜአ ቆይታቸው ፌዴራል መንግስት በትግራይ ክልል ዳግም ውጊያ የመጀመር ሀሳብ የለውም ሲሉ ተደምጠዋል። ወገንና በፍጹም እኛ በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት። ተነይኩን ሀሳብ ከምዘይበልና ህዝብና ክፈልጥ አለዎ። ይሁንና በህወሓት በኩል ለቀጣይ ጦርነት ሰፊ ወታደራዊ ዝግጅት እየተደረገ ነው ያሉት ጠቅላይ ሚኒስትሩ የትግራይ ህዝብ አብሶ ወጣቱ ለጦርነት እንቢ ሲሉ ህወሓት ተስፋውን ወደ ውጭ ኃይሎች አድርጓል ብለዋል። ህዝብ ትግራይ በፍላይ መነሰይ ትግራይ እጥቋት የትግራይ ህዝብ በተለይ ወጣቱ ታጣቂዎችን ጨምሮ እንቢ ለጦርነት ሲል እያየን ነው። ይህ ደግሞ ወደ ሁሉም የትግራይ አካባቢዎች መስፋት ያለበት ጉዳይ ነው ብዬ አምናለሁ። ይሁን እንጂ ቆሞ ቀሩ ቡድን በሰፊው በወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው። ጠሮፍነት ህዝቡን ኣብ ሰፊ ወታደራዊ ምልላል ይርከብ። እቲ ኣዝዩ ዝስከፍ ጉዳይ ድማ በቆሎ መጽረ ኢትዮጵያ ዝኮኑ ኃይልታት ምስላፍ እዩ። በበኩላችን ችግራችንን በውይይት መፍታት እንፈልጋለን ያሉት ጠቅላይ ሚኒስትሩ ህወሓት ከቃላት አልፎ ወደ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ነው ማለት የምፈልገው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ለትግራይ ህዝብ ባስተላለፉትም መልእክት ስልጣን የህዝብ ነው፣ ህወሓት ያረጀ አስተሳሰብ ያለው በመሆኑ በእኔ እምነት ስልጣን በተማሩ ወጣቶች እጅ መግባት አለበት ነው ያሉት። መጀመርታ ትግራይ ክትመሐረን ተሞክሮ በመጀመሪያ ትግራይ መማርና ተሞክሮ መውሰድ ያለባት ከተሻሉ እንጂ ካነሱና ከወረዱት ጋር መሆን የለበትም የሚል እምነት አለኝ። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ለልማት ታግሏል። በአንጻሩ ዳግም ጦርነትና ውድመት አይገባውም የሚል ጽኑ እምነት አለኝ። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። በእኔ እምነት ስልጣን በተማሩ ወጣቶች እጅ መግባት አለበት። በብሉ ተሐሳሰባ ከረጋገጽ አይከልን። ስለዚህ ስልጣን ናይ ህዝብ እዩ። ስልጣን ኣብ ኢድ ዝተማሃሩ መናእሰይ ክእትዋለው ዝብል እምነት አለን። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ስላለው ውጥረትም ያነሱ ሲሆን ሻዕቢያ ህዝባችን ላይ በደል ፈጽሟል፣ ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ግን የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉ ተናግረዋል። የአውሮፓ ህብረት በኢትዮጵያ ምርጫ ከመካሄዱ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል አለ። በተባበሩት መንግስታት ድርጅትና በስዊዘርላንድ በሚገኙ ዓለም አቀፍ ተቋማት የኢትዮጵያ ቋሚ መልእክተኛ በበኩላቸው ህብረቱ በሚያሳዝን ሁኔታ ትክክለኛና ተጨባጭ ያልሆነ መረጃ ይዞ ወጥቷል ብለዋል። ብዙነህ እንዳለ ዝርዝር አለው።
በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ የአውሮፓ ህብረት 41 የአውሮፓና ሌሎች ሀገሮችን በመወከል ባወጣው መግለጫ በኢትዮጵያ ከምርጫው በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል ብሏል። እንደ አውሮፓውያን አቆጣጠር ከየካቲት 23 ቀን እስከ መጋቢት 31 ቀን 2026 እየተካሄደ ባለው ጉባኤ በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ የተመለከተ መግለጫ ያቀረቡት የህብረቱ ተወካይ ማይክል ሰርቮኒ ናቸው። ኢትዮጵያ በሰብአዊ መብቶች ጉዳይ መልካም የሚባል ተሳትፎን እያደረገች ቢሆንም በግንቦት ወር ላይ ካሄድ የታሰበው 7ኛው ሀገራዊ ምርጫ እየተቃረበ ስለሆነ ሀሳብን የመግለጽ ነጻነት፣ ስብሰባ የማድረግ የመደራጀት መብትን መረጋገጥ ወሳኝ መሆኑ ሊሰመርበት ይገባል ብለዋል። በኢትዮጵያ የሲቪክ ምህዳሩ እየጠበበ መሆኑን የገለጸው መግለጫው በሰብአዊ መብቶች፣ በገለልተኛ ሚዲያ ተቋማት፣ በጋዜጠኞች ላይም ዛቻ፣ ማስፈራሪያና በህገወጥ መንገድ ማሰር፣ አስሮ ማቆየት ድርጊቶች እየተፈጸሙ መሆናቸውንና በርካቶችም ተገደው ከሀገር እየተሰደዱ ነው ሲል አስታውቋል። የሲቪልና የፖለቲካ መብቶች በሙሉ እንዲከበሩ ነጻነቱ የተጠበቀ የሲቪል ድርጅቶችና የሚዲያ ምህዳር መፍጠር ነጻ ፍትሃዊ ምርጫ ለማካሄድም ዋነኛ ቅድመ ሁኔታ ሊሆን ይገባል ሲልም አክሏል። ኢትዮጵያ በዓለም አቀፍ የሰብአዊ መብቶች ግዴታዎችና ድንጋጌዎች እንድትመራ የጠየቀው የአገሮቹ መግለጫ አሁን ይታያል ያለውን አሉታዊ አካሄድ ማስተካከል እንደሚገባም አሳስቧል። በሰሜን ኢትዮጵያ ወታደራዊ ግጭት የመነሳት አሳሳቢ ሁኔታዎች እየታዩ ነው የሚለው የአገሮቹ መግለጫ ግጭቱ እንደ አዲስ ጦርነት እንዳይከሰት ለማድረግ አፋጣኝ እርምጃ እንዲወሰድም የሚመለከታቸው አካላትን ጠይቋል። ይህንን ማድረግ ከፍተኛ የሰብአዊ መብት ጥሰትን ለመከላከልና ቀጠናዊ መረጋጋትን ለመፍጠር ሚና እንዳለው አስረድቷል። የኢትዮጵያ መንግስትና ሌሎች የሚመለከታቸው አካላት በኦሮሚያ በአማራና በትግራይ ክልሎች የሚታዩ ግጭቶች ላይ ተጨባጭ እርምጃ በመውሰድ የሰብአዊ መብት ጥሰትን እንዲከላከሉም ጠይቋል። አክሎም የሀገሪቱ የሰላም ሁኔታም ሆነ የቀጠናው መረጋጋት እንዲኖር የፕሪቶሪያው የሰላም ስምምነት መከበር መሰረታዊ ጉዳይ ነው ብሏል። የሽግግር ፍትህ ፖሊሲ ስርዓትን መዘግየት አሳስቦናል የሚለው የሀገሮቹ መግለጫ አፋጣኝ በሆነ መንገድ ሊፈጸም እንደሚገባውም ጠይቋል። ፖሊሲው ሁሉንም አቀፍና አካታች በሆነ መንገድ በሁሉም አካላት ውይይት እንዲደረግበትም አሳስቧል። በተባበሩት መንግስታት ድርጅት እና በስዊዘርላንድ በሚገኘው ዓለም አቀፍ ተቋም የኢትዮጵያ ቋሚ መልእክተኛ ባለሙሉ ስልጣን አምባሳደር ከበባው በሰጡት ምላሽ በ41 ሀገሮች መግለጫ ህብረት በሚያሳዝን ሁኔታ አሁንም በድጋሚ ትክክለኛና ተጨባጭ ያልሆነ መረጃን ይዞ ወጥቷል ብለዋል። ገንቢ አስተያየት ለመስጠት ሲታሰብ ገለልተኝነት፣ ሉዓላዊነትና ሀገራዊ ቁመና ያገናዘበ መሆን አለበት ያሉት ተወካዩ የቀረበው መረጃ ግን ግምታዊ፣ ያልተረጋገጡና የማህበራዊ ሚዲያ ሪፖርቶችን መሰረት ያደረጉ ናቸው በማለት አጣጥለውታል። በፕሪቶሪያው ስምምነት መሰረት በመልሶ ማደራጀት ከ80 ሺህ በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ማህበረሰቡ መልሶ የማዋሃድ ስራም ተሰርቷል ብለዋል። የውጭ ኃይሎችና የፕሪቶሪያው ስምምነት ፈራሚዎች የኢትዮጵያን ሰላማዊ ጥረት በማወክ በኢትዮጵያና በቀጠናው ሽብርና የሰላም እጦትን እየደገፉ ነው ብለዋል። እነዚህ አካላት በኢትዮጵያ በአካባቢው ህዝብ ላይ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲሉም አስረድተዋል። አክለውም በአውሮፓ ህብረት አባል ሀገሮች የቀረበው የፖለቲካ ይዘት ያለው ክስ መግለጫ ነው ብለውታል። የዓለም ነዳጅ ዋጋ ንረትን ተከትሎ በሆርሙዝ ሰርጥ ለሚያልፉ መርከቦች ጥበቃ እንደሚያደርጉ ዶናልድ ትራምፕ አስታወቁ። በሌላ ዜና ቡርኪና ፋሶና ኮንጎ በአፍሪካ ሀገራት ላይ የሉዓላዊነት አደጋ ደቅኗል በሚል እየተተቸ የሚገኘውን የአሜሪካን የጤና ፈንድ ለመቀበል መስማማታቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹ በዝርዝር ተመልክቷቸዋል። ዩናይትድ ስቴትስና እስራኤል በኢራን ላይ የሚያካሂዱት ድብደባና ወደ አካባቢው ሀገራትም የተስፋፋው የኢራን የአጸፋ እርምጃ ዛሬም እንደቀጠለ ነው። ካለፉት 5 ቀናት አንስቶ ኢራን ላይ የሚፈጸሙት ጥቃቶችና የኢራንም የአጸፋ ጥቃት በመላው ዓለም በርካታ ተጽዕኖዎችን ማሳደሩን ቀጥሏል። ባለፈው ቅዳሜ በተጀመረው በዚህ ግጭት ነዳጅ ዘይትና ጋዝ አምራችና ሻጭ በሆኑ የመካከለኛው ምስራቅ ሀገራት ላይ ኢራን ባካሄደቻቸው የአጸፋ ጥቃቶች ሰበብ አንዳንዶቹ የነዳጅ ማምረቻና ማከማቻዎቻቸውን እስከ መዝጋት መድረሳቸው ብዙ ጫናዎችን አስከትሏል። Reflecting fears of tighter supply in an already tense environment. በአሁኑ ጊዜ በሆርሙዝ የባህር ሰርጥ የሚካሄድ የመርከቦች ጉዞ አደገኛ በመሆኑ እንቅስቃሴው መገታቱ ለጥንቃቄ በሚል የነዳጅ ማምረቻዎቹም መዘጋታቸው የነዳጅ ዋጋ እንዲነር ማድረጉን የተነገረው። የዚህ ችግር ፈጣሪም ሰለባም ከሆኑት መካከል አንዷ የሆነችው አሜሪካ ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ
የአሜሪካ ባህር ኃይል በሆርሙዝ ሰርጥ ለሚተላለፉ መርከቦች ጥበቃ የሚያደርግ ኃይልና አሰማራለን ሲሉ ተናግረዋል። የኢራን አብዮታዊ ዘብ በበኩሉ የሆርሙዝ ሰርጥ በኢራን የባህር ኃይል ሙሉ በሙሉ ቁጥጥር ስር መሆኑን ባስታወቀበት ወቅት ማንኛውም መርከብ በሰርጡ ማለፍ እንደማይችልና እስካሁን ከ10 በላይ የነዳጅ ጫኝ መርከቦች ኢላማ መደረጋቸውን ገልጾ ነበር። ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ገጻቸው ባጋሩት ጽሑፍ ግን አሜሪካ የነዳጅ አቅርቦት እንዳይስተጓጎል ለማድረግ የነዳጅ መርከቦችን ታጅበው እንዲያልፉ ለማድረግ የአሜሪካ የባህር ኃይልን በተቻለ ፍጥነት እንደሚያሰማሩ ገልጸዋል። በመካከለኛው ምስራቅ በተፈጠረው መስቀልቅል ምክንያት በ13 በመቶ በመጨመር በአንድ በርሜል $82 በላይ እየተሸጠ የሚገኘው የዓለም የነዳጅ ዋጋ ከሐምሌ 2024 ወዲህ ከፍተኛው ደረጃ ላይ መድረሱም ተነግሯል። በአሁኑ ወቅት ከ3000 የሚልቁ መርከቦች በባህረ ሰላጤው ውስጥ መተላለፊያ በማጣት ቆመው ይገኛሉ የተባለ ሲሆን ሌሎች 500 መርከቦች ደግሞ በተባበሩት አረብ ኤሚሬቶችና በኦማን ወደቦች አካባቢ ለማለፍ በመጠባበቅ ላይ መሆናቸውን የተዘገበው የእነርሱ ዳፋ በአንድም ይሁን በሌላ መልኩ በተቀረው ዓለም ላይ ብርቱ ጫና ማሳደሩ አይቀሬ መሆኑን ተከትሎም የእስራኤል አሜሪካና ኢራን ጦርነት ዓለምን ያስጨነቀ ሲሆን በተለይም ያስከትላል ተብሎ የሚፈራው ዓለም አቀፍ የነዳጅ ቀውስ በየሀገሩ የስጋት ደመና እንዲያረብ ማድረጉን የተነገረው። Burkina Faso signed a major public health agreement with the United States. በሌላ የውጭ ዜና ቡርኪና ፋሶና ኮንጎ በአፍሪካ ሀገራት ላይ የሉዓላዊነት አደጋ ደቅኗል በሚል እየተተቸ የሚገኘውን የአሜሪካ የጤና ፈንድ ለመቀበል መስማማታቸው ተነግሯል። ቅድሚያ ለአሜሪካ በሚለው መርሃቸው የሚታወቁት ዶናልድ ትራምፕ አስተዳደር በግዙፉ የረድኤት ተቋም USAID ምትክ አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተሰኘ አዲስ እቅድ ነድፎ ስምምነቱን ወደ ተግባር ለማውረድ የሚያስችለው ስምምነቶችን ከተለያዩ ሀገራት ጋር መፈራረሙን የቀጠለ ሲሆን ቡርኪና ፋሶና ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ጋናና ሩዋንዳን በመከተል ስምምነቱን የተፈራረሙ አዳዲስ የአፍሪካ ሀገራት መሆናቸው ታውቋል። የፕሬዝዳንት ትራምፕ አስተዳደር ቡርኪና ፋሶና ኮንጎን ጨምሮ ከጥቂት የአፍሪካ ሀገራት ጋር የተፈራረመው የቢሊዮን ዶላሮች የጤና ትብብር ስምምነት የሀገራትን የመረጃ ሉዓላዊነት ጥያቄ ውስጥ የሚያስገባ ነው በሚል ትችት የሚቀርብበት ሲሆን ይህንኑ ስጋት በመጥቀስ ዛምቢያና ዚምባብዌ ስምምነቱን ውድቅ ማድረጋቸውም የሚታወስ ነው። ከሀገራቱ ጋር የሚደረገው ስምምነት አሜሪካ ፈርስት በተሰኘው ዓለም አቀፍ የጤና ስትራቴጂ ውስጥ የተካተቱ ወሳኝ ሀሳቦችን በተመሳሳይ መልኩ የሚተገብር ነው የተባለ ሲሆን ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር ሀገራትም እንደየአቅማቸው የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ ነው ተብሏል። Their America First strategy, however, says it wants to keep በፒፕል ቱ ፒፕል እና በአናዳች በጋራ የሚዘጋጀው አርቲፊሻል ኢንተለጀንስ ላይ የሚያተኩረው ሶስተኛ ዙር የትምህርት ፕሮግራም ተካሄደ። የትምህርት ፕሮግራሙ ዋና ዓላማ በአርቲፊሻል ኢንተለጀንስ የአፍሪካ የትምህርትና ሕክምና ስርዓት በቴክኖሎጂ በማገዝ ማሳደግ መሆኑንም አዘጋጆቹ አስታውቀዋል። ሩሃ ግርማ ተጨማሪ አላት። እንደ አውሮፓውያን አቆጣጠር በ1999 በአሜሪካ ኬንታኪ ግዛት የተመሰረተው ፒፕል ቱ ፒፕል ድርጅት የኢትዮጵያን የጤና ጥበቃ አገልግሎት በአርቲፊሻል ኢንተለጀንስ እና በሌሎች ቴክኖሎጂዎች ለማሻሻል በእውቀት ሽግግር እያገዘ እንደሚገኝ ይነገርለታል። በቅርቡ ፒፕል ቱ ፒፕል ዓለም አቀፍ የጤና እንክብካቤ ስትራቴጂክ አማካሪ ድርጅት ከሆነው አናዳች ግሩፕ ጋር በጋራ በመሆን በአርቲፊሻል ኢንተለጀንስ ላይ ያተኮረ ወርሃዊ የትምህርት ፕሮግራም እየሰጠ እንደሚገኝ ይታወቃል። በዚህም ሶስተኛው ዙር የትምህርት መርሃ ግብር በዘርፉ ባለሙያዎች ተሰጥቷል። የፒፕል ቱ ፒፕል መስራች የሆኑት ፕሮፌሰር ናውጋው መሀሪ ከሁሉም በፊት አርቲፊሻል ኢንተለጀንስ ምን እንደሆነ መገንዘብ እንደሚያስፈልግ ገልጸው አርቲፊሻል ኢንተለጀንስ ለሰዎች በሚሰሩት ነገር እገዛ ማድረግ እንጂ የሰውን ልጅ ቦታ መተካት አይችልም ብለዋል። አርቲፊሻል ኢንተለጀንስ ምን እንደሆነ ግልጽ ማድረግ አስፈላጊ ነው። እኛ ሰዎች በአእምሯችን እንፈርዳለን፣ ውሳኔ እንሰጣለን፣ እናም ከኖርነው ልምድ የተቀረጸ ስነ ምግባር እንተገብራለን። አርቲፊሻል ኢንተለጀንስ ግን አእምሮ የለውም፣ እናም የሰውን አእምሮ ፈጽሞ አይተካም። አርቲፊሻል ኢንተለጀንስ በጥበብ ከተጠቀምንበት ግን የጤና ባለሙያዎችን፣ አስተማሪዎችንና የጤና አመራሮችን ሊያጠናክር እንዲሁም ሊያጎለብት ይችላል። Used wisely, AI should augment clinicians, educators, and health leaders, not replacing them. በባህር ዳር ዩኒቨርሲቲ የጤና ትምህርት ክፍል ዋና ዳይሬክተር የሆኑት ዶክተር በቃሉ ውብሸት ከእንግዲህ በኋላ ጥያቄው አርቲፊሻል ኢንተለጀንስ የጤና አገልግሎት ስርዓታችንን ይቀይራል ወይም አይቀይርም የሚለው ሳይሆን ይህ ትልቅ የቴክኖሎጂ ለውጥ እንዴት በፍጥነት ህዝባችንን እንዲያገለግል እናድርግ የሚለው ነው ብለዋል። ከእንግዲህ በኋላ ጥያቄው አርቲፊሻል ኢንተለጀንስ የጤና አገልግሎት ስርዓታችንን ይቀይራል ወይስ አይቀይርም የሚለው አይደለም። ነገር ግን በዚህ ትልቅ የቴክኖሎጂ የህዝባችንን ተጠቃሚነት እንዴት እናረጋግጥ የሚለው
የሚለው ነው። ይህ ቴክኖሎጂ በዓለም ዙሪያ ላሉ ሰዎች ሁሉ ክፍት ነው። ነገር ግን እኛ ከሱ ከፍተኛውን ጥቅም ለመውሰድ ራሳችንን እንዴት እናዘጋጅ? በተለይ በጤናው ዘርፍ የትምህርት ፕሮግራሙ ዋና ዓላማ በአርቲፊሻል ኢንተለጀንስ የአፍሪካን የትምህርትና ሕክምና ስነስርዓት በቴክኖሎጂ በማገዝ ማሳደግ መሆኑንም አዘጋጆቹ ገልጸዋል። የጀርመኑ የአቪዬሽን ኩባንያ የአፍሪካን ገበያ ተቀላቀለም። በአውሮፕላን ንግድና በሀብት አስተዳደር ዘርፍ በዓለም አቀፍ ደረጃ የሚታወቀው የጀርመኑ ኤኤፍጂ እህት ኩባንያ የሆነው ኤኤፍጂ አቪዬሽን አየርላንድ ኢትዮጵያን ጨምሮ በመላው አፍሪካ ሀገራት የንግድ እንቅስቃሴ ማድረግ መጀመሩን አስታውቋል። ኩባንያው በአህጉሪቱ እያደገ የመጣውን የአቪዬሽን ዘርፍ ፍላጎት ለማሟላት ለሁለት ከፍተኛ የስራ ኃላፊዎችን በአፍሪካ እንዲሰሩ መድቧል ተብሏል። ለአህጉሪቱ ስራ ተመድበው ወደ አፍሪካ የመጡት የኩባንያው የቢዝነስ አቪዬሽን ዋና ዳይሬክተር ክርስቲያን ሃትጄና ምክትል ዋና ስራ አስፈጻሚው ሼኩማ ጌማዴ በአውሮፕላን ንግድ፣ በሊዝ፣ በፋይናንስና በአየር መንገድ ስትራቴጂ ላይ ከፍተኛ ልምድ ያካበቱ ባለሙያዎች መሆናቸውም ተገልጿል። ባለሙያዎቹ በመጪዎቹ ወራት በተለያዩ የአፍሪካ ሀገራት ጉዞ በማድረግ በአቪዬሽን ዘርፍ ከተሰማሩ ኩባንያዎች ጋር በቀጥታ ውይይት እንደሚያደርጉም ተነግሯል። ኤኤፍጂ አቪዬሽን አየርላንድ የአውሮፕላን ግዢና ምደባ፣ የፋይናንስ ሊዝ መፍትሄዎች፣ የበረራ ማዘመን ስትራቴጂና የማማከር አገልግሎቶችን ለደንበኞቹ የሚሰጥ ኩባንያ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳቸው ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት የሊጉ መሪ አርሰናል እንዲሁም ማንቸስተር ሲቲ ዛሬ ምሽት የሚያደርጓቸውን ጨዋታዎች የተመለከተና የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በምስራቅና ደቡብ አፍሪካ የአየር ንብረት ለውጥን የሚቋቋም የግብርና ስርዓትን በመገንባት የምግብ ዋስትናን ለማረጋገጥ ያለመ ቀጠናዊ የምክክር መድረክ በአዲስ አበባ ተካሄደ። ዝርዝሩን ናቲ ማናየ እንደሚከተለው ያቀርበዋል። በምስራቅ አፍሪካና ደቡብ አፍሪካ የአየር ንብረት ለውጥን የሚቋቋም የግብርና ስርዓትን ለማስፋፋትና የምግብ ዋስትናን ለማረጋገጥ የሚያለም ቀጠናዊ ምክክር መድረክ ተካሂዷል። የቀጠናው የኢኮኖሚ ጀርባ አጥንት የሆነው የግብርና ዘርፍ በተደጋጋሚ በሚከሰት ድርቅ፣ ያልተመጣጠነ የዝናብ ስርጭትና በመሬት መራቆት ምክንያት ከፍተኛ ተጽዕኖ እየደረሰበት መሆኑን በመድረኩ ላይ ተመላክቷል። ይህንንም ችግር ለመቀየር ግብርናን ከቴክኖሎጂ ጋር ለማስተሳሰር ከፖሊሲ እስከ ገበያ ትስስር ድረስ የተለያዩ ስራዎች እየተሰሩ እንደሚገኙ የነገሩን በኢጋድ የስርዓተ ምግብ የመቋቋም አቅም ፕሮግራም አስተባባሪ የሆኑት ዶክተር ሰናይ ተረጋሳ ናቸው። ብዙ ነገሮች ናቸው በአንድ ላይ መሰራት ያለባቸው። ፖሊሲያችን ያንን ያገናዘበ እንዲሆን ከማድረግ ጀምሮ በቂ ኢንቨስትመንት፣ በቂ ፋይናንስ በዛ ላይ እንዲኖር የተለያዩ ባለድርሻ አካላት እንዲሳተፉበት ማድረግ መንግስት እንደገና ደግሞ ሌሎችም የፕራይቬት ሴክተር ባለድርሻ አካላት እንዲሳተፉ በማድረግ ይህንን ለውጥ ማምጣት ይቻላል ማለት ነው። በምስራቅና ደቡብ አፍሪካ የአየር ንብረት ለውጥን የሚቋቋም ግብርናን ማስፋፋት በሚል መሪ ቃል በተካሄደው በዚህ መድረክ በርካታ ምክረ ሀሳቦች እንደተነሱም ተገልጿል። እዚህ ቦታ ላይ የልምድ ልውውጥ ይኖራል። ፖሊሲያችን ምን ያህል ደግሞ የአየር ንብረት ለውጥን ያገናዘበ ነው የሚለውን ነገር እናያለን። ፕራይቬት ሴክተሩ ኢትዮጵያም ውስጥ አሉ፣ ሌሎችም ሀገራት ውስጥ ያሉ በእንዴት አይነት ሁኔታ በዚህ ላይ እየተሳተፉ ነው የሚለውን እናያለን። ወደፊት ደግሞ ምንድነው ማድረግ ያለብን? በቂ የሆነ ዝግጅት እንዲኖረን ምግብ ዋስትናችንንም ደግሞ ለማረጋገጥ እንድንችል ምንድነው ማድረግ ያለብን በቀጣይ የሚለውንም ላይ እንነጋገራለን ማለት ነው። በሰብልና በእንስሳት ምርታማነት፣ በውሃ አጠቃቀምና በግብርና እሴት ሰንሰለት ዙሪያ ያሉ ዘመናዊ ቴክኖሎጂ አማራጮችን ለተሳታፊዎች በማስተዋወቅ ለረጅም ጊዜ የምግብ ዋስትና አስተማማኝ የኢንቨስትመንት መንገዶችን መቀየስ የመድረኩ ዋነኛ ግብ እንደነበረም ተገልጿል። ይህ ምክክር መድረክ በምስራቅና ደቡብ አፍሪካ ሀገራት መካከል የልምድ ልውውጥን በማጠናከር የተሻሻሉ የግብርና አሰራሮችን በተግባር ላይ ለማዋል ከፍተኛ ፋይዳ እንደሚኖረውም አዘጋጆቹ አስታውቀዋል። የተማሪዎች ችሎታ የጎላበት የሆፕ ኤስቢኤች ውድድር ተካሄደ።
በወዳጅነት ፓርክ በተካሄደው የሆፕ ኤስቢኤች የተማሪዎች ውድድር ላይ ከተለያዩ አካባቢዎች የተውጣጡ ተማሪዎች በግጥም፣ በሙዚቃ፣ በስዕል፣ በሞዴሊንግና በአነቃቂ ንግግሮች ችሎታቸውን አሳይተዋል ተብሏል። ዝግጅቱ ከተሰጥኦ ማሳያነት ባለፈ ስለ ስፓይና በፊዳ ወይም የነርቭ ዘንግ ክፍተትና ሃይድሮሴፋለስ የጭንቅላት ውስጥ ፈሳሽ መከማቸት ያፈጣጠር ችግሮችን ግንዛቤ የሰጠ እንደነበረም ተገልጿል። የሆፕ ኤስቢኤች መስራችና ዋና ስራ አስኪያጅ ቤዛ በሻህ ዝግጅቱ ላይ እንደገለጹት እነዚህ የጤና ችግሮች ሰፊ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጫና የሚያሳድሩ በመሆናቸው ሀገራዊ ትኩረት ይሻሉ ብለዋል። አክለውም ተገቢውን አመጋገብ በመከተል የአፈጣጠር ችግሮቹን ከ70 እስከ 75 በመቶ መከላከል እንደሚቻልም ጠቁመዋል። ከህዝብ ተወካዮች ምክር ቤት አባላት እስከ ምሁራንና የጥበብ ሰዎች የታደሙበት ይህ መድረክ በጤና ሚኒስቴርና በአጋር ድርጅቶች በኩል ለጉዳዩ የተሰጠውን ትኩረት የሚያሳይ ነውም ተብሏል። ሆፕ ኤስቢኤች ከነው አይሲቲ ጋር በመተባበር ያዘጋጀው ይህ ዝግጅት በቀጣይ በየ3 ወሩ ተማሪዎች ላይ ትኩረት አድርጎ እንደሚቀጥልም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲጀምሩ ተጠባቂ የነበረው የቅዱስ ጊዮርጊስና ኔጌሌ አርሲ ጨዋታ ያለ ግብ ተጠናቋል። በሁለቱ ዩኒቨርሲቲ ሜዳዎች በተደረጉ ጨዋታዎች በሐዋሳ ዩኒቨርሲቲ የተደረጉት 2 ጨዋታዎች በአቻ ውጤት ተጠናቀዋል። ቀን 9 ሰዓት ላይ ዘንድሮ በሊጉ አስደናቂ ጊዜ እያሳለፈ የሚገኘውን የሊጉን እንግዳ ቡድን ኔጌሌ አርሲን በፋይናንስ ቀውስ እየተንገዳገደ ከሚገኘው ቅዱስ ጊዮርጊስ ያገናኘው ጨዋታ ምንም ግብ ሳይቆጠርበት በአቻ ውጤት ተጠናቋል። በተለይ የቡድኑን አምበልና የመሃል ሜዳ ተጫዋቻቸውን ዳዊት ተፈራ ጉታን ሳይዙ ለገቡት አርሲዎች በ59ኛው ደቂቃ የተገኘችው የፍጹም ቅጣት ምት ወርቃማ ዕድል የነበረች ቢሆንም ከቤ ብዙነህ ሳይጠቀምባት ቀርቷል። ከሜዳ ውጪ በሚገኙ ጉዳዮች ጥሩ ሁኔታ ላይ የማይገኙት ፈረሰኞቹ በትላንቱ ጨዋታ ጥንቃቄ የተሞላበት የጨዋታ መንገድን መርጠው የገቡ ሲሆን ኔጌሌ አርሲዎች በበኩላቸው አሸንፈው ወደ መሪነት በደንብ የሚጠጉበትን እድል ሳይጠቀሙ ቀርተዋል። በሌላ ጨዋታ በዛው ሐዋሳ ዩኒቨርሲቲ ሜዳ በተደረገ ሌላ ግጥሚያ ሸገር ከተማ ከአምናው የሊጉ አሸናፊ ኢትዮጵያ መድን ጋር ተገናኝተው 1-1 በሆነ አቻ ውጤት ተለያይተዋል። በሁለቱም ቡድኖች በኩል ተመጣጣኝ እንቅስቃሴ በተደረገበት ጨዋታ ተቀይሮ ወደ ሜዳ የገባው ታዳጊው ተጫዋች ዳዊት ካሳው ሸገር ከተማን መሪ ማድረግ ችሎ የነበረ ቢሆንም በባከነ ሰዓት የክለቡ አዲስ ፈራሚ ሳሙኤል ሳሊሶ ግብ አስቆጥሮ ክለቡን ከሽንፈት ታድጓል። በአዳማ ሳይንስና ቴክኖሎጂ በተካሄዱ 2 ሌላ ጨዋታዎች መቻልና ወልዋሎ አዲግራት ዩኒቨርሲቲ ድል ቀንቷቸዋል። ኢትዮጵያ ንግድ ባንክን የገጠመው መቻል ወደ መሪዎቹ ለመጠጋት ወሳኝ የሆነ የ2-0 ድል ማስመዝገብ ችሏል። በተመሳሳይ በዛው ሜዳ ሽረ ምድረገነትን የገጠመው ወልዋሎ አዲግራት ዩኒቨርሲቲ ከወራጅ ቀጠናው ለመላቀቅ ተስፋ የሚሰጠውን ውጤት በጠባብ የግብ ልዩነት በማሸነፍ አስመዝግቧል። ነገም የሊጉ የመጨረሻ 2 ጨዋታዎች ሲደረጉ ሀዲያ ሆሳዕና ከአዳማ ከተማ ጋር በሐዋሳ ዩኒቨርሲቲ ስቴዲየም እና መቀለ ሰባ እንደርታ ከድሬዳዋ ከተማ ጋር በአዳማ ሳይንስና ቴክኖሎጂ ስቴዲየም የሚገናኙ ይሆናል። የኢትዮጵያ ፕሪሚየር ሊግ የአጋማሽ ዓመት የተጫዋቾች የዝውውር መስኮት ሊዘጋ የ1 ቀን ዕድሜ የቀረው ሲሆን የሊጉ መሪ ሲዳማ ቡና በአሜሪካው ሎንዶን ዩናይትድ ከ1 ዓመት በላይ ቆይታን አድርጎ ወደ ሀገር ቤት የተመለሰውን የቀድሞ ፋሲል ከነማ ኮከብ ተጫዋች ሱራፌል ዳኛቸውንና ከቅዱስ ጊዮርጊስ ጋር በይፋ የተለያየውን የዘንድሮ የሊጉ ኮከብ ግብ አስቆጣሪ አቤል ያለውን በማስፈረም የዋንጫ ጉዞን አጠናክሮ ለመቀጠል ሙከራ እያደረገ እንደሚገኝ ለክለቡ ቅርበት ያላቸው የአካባቢው ምንጮች ገልጸዋል። የሊጉ መሪዎች አርሰናል እና ማንቸስተር ሲቲ ዛሬ በተመሳሳይ ሰዓት የሚያደርጓቸው ጨዋታዎች ተጠባቂ ሆነዋል። 29ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪሚየር ሊግ ሊጉን እየመራ የሚገኘው አርሰናል እና በ5 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ይበልጥ ወደ ዋንጫው ለመጠጋት በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ያለፉትን 2 የለንደን ደርቢ ጨዋታዎች በማሸነፍ ከገጠማቸው መጠነኛ ቀውስ በፍጥነት ያገገሙት መድፈኞቹ ምሽት 4:30 ላይ ከሜዳቸው ውጪ ከብራይተን ጋር የሚጫወት ይሆናል። መድፈኞቹ መሪነታቸውን ለማጠናከር በሚያደርጉት ጨዋታ በአሜክስ ያለፉትን 2 ተከታታይ ጨዋታዎች ካሸነፈው ብራይተን ከባድ ፈተና ይጠብቃቸዋልም ተብሏል። ካይ ሃቨርትስ፣ ዲክላን ራይስ እና አምበሉ ማርቲን ኦዲጋርድ በጥሩ ጤንነት ላይ እንደሚገኙ ሚኬል አርቴታ የተናገሩ ሲሆን ምናልባት በምሽቱ ጨዋታውን በቋሚነት ሊጀምሩ ይችላሉ ተብሎ ይጠበቃል። ስፔናዊ አሰልጣኝ በጨዋታ መደራረብ ምክንያት ድካም ላይ የሚገኘውን ቡድኑን ለማሳረፍ የተወሰኑ ቦታዎች ላይ ለውጥ እንደሚያደርግ ሲጠበቅ
የምሽቱ ፍልሚያ በመድፈኞቹ የዋንጫ ጉዞ ወሳኝ ጨዋታ ይሆናል ተብሏል። በተመሳሳይ ምሽት 4:30 ላይ የፔፕ ጋርዲዮላ ማንቸስተር ሲቲ በሜዳው ኢታድ ለወራጅ ቀጠናው በቅርብ ርቀት ላይ የሚገኘው ኖቲንጋም ፎረስትን የሚያስተናግድ ይሆናል። በ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድን ተቸግሮ ያሸነፈው ማንቸስተር ሲቲ አርሰናል ላይ ይበልጥ ጫና ለማሳደርና በአሸናፊነቱ ለመቀጠል እንደሚጫወት ይጠበቃል። የሊጉን ዋንጫ ለሁለተኛ ተከታታይ ዓመት ላለማጣት እየታገለ የሚገኘው ማንቸስተር ሲቲ በአንድ ዓመት ውስጥ 4 አሰልጣኞችን ከቀያየረው ኖቲንጋም ፎረስት ከባድ ፈተናም ይጠብቀዋል ተብሏል። ያለፉትን 5 ተከታታይ ጨዋታዎች ማሸነፍ ያልቻለው ኖቲንጋም ፎረስት ዛሬ ከተሸነፈና 18ኛ ደረጃ ላይ የሚገኘው ዌስትሃም ካሸነፈ በቀጥታ ወራጅ ቀጠና ውስጥ የሚገባ በመሆኑ ጨዋታው ትኩረት እንዲስብ አድርጎታል። በገጠመው መጠነኛ ጉዳት ከሊድስ ዩናይትድ ጋር የነበረው ጨዋታ ያለፈው የሊጉ ኮከብ ግብ አስቆጣሪ ኤርሊንግ ብራውት ሃላንድ ዛሬም የመሰለፉ ነገር ያልተረጋገጠ ሲሆን በተመሳሳይ እንግሊዛዊ ወጣት ተጫዋች ኒኮ ሪሊም በጉዳት ምክንያት ላይሰለፍ ይችላል ተብሏል። በሌላ የምሽት ጨዋታ ከማይክል ካሪክ በኋላ ድንቅ ጉዞ ላይ የሚገኘው ማንቸስተር ዩናይትድ ከሜዳው ውጪ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ምሽት 5 ሰዓት ከሩብ ላይ የሚጠበቀው ሌላኛው ጨዋታ ነው። በሌሎች ጨዋታዎች ቼልሲ በአርሰናል ከደረሰበት ሽንፈት ለማገገም ከሜዳው ውጪ ከአስቶን ቪላ ጋር የሚገናኝበትና በለንደን ደርቢ ፉላም ከዌስትሃም የሚያደርጉት ጨዋታ በተመሳሳይ ምሽት 4:30 ላይ ይጀምራሉ። ትናንት ምሽት በተጀመረው የ29ኛ ሳምንት መርሃ ግብር የአምናው የሊጉ አሸናፊ በሊጉ ግርጌ በሚገኘው ወልቭስ ሽንፈትን አስተናግዶ የነበረ ሲሆን ዛሬስ የሚደረጉ ፍልሚያዎች ምን አይነት ድራማ ይኖራቸዋል የሚለው የሚጠበቅ ይሆናል። በተለይ አርሰናልና ማንቸስተር ሲቲ የራሳቸውን የዋንጫ ድል በራሳቸው የመወሰን ድል በመያዛቸው እያንዳንዱ የሊጉ መርሃ ግብር በጉጉት እንዲጠበቅ አድርጎታል። በካናዳ ሜክሲኮና አሜሪካ አስተናጋጅነት የሚካሄደው የ2026 የዓለም ዋንጫ ሊጀምር 100 ቀናት ብቻ ቀርተውታል። የዓለም እግር ኳስ የበላይ አስተዳዳሪው ፊፋና አጋሮቹ ይህንን በታሪክ ትልቁን የስፖርት መድረክ በጥሩ ሁኔታ ለማስተናገድ ሽር ጉድ ከጀመሩ የሰነበቱ ቢሆንም ውድድሩ ከመጀመሩ በፊት ግን በርካታ ጥያቄዎች እየተነሱበት ይገኛሉ። በዓለም ዙሪያ ያሉ ፖለቲካዊ ግጭቶችና ቀውሶች በውድድሩ ላይ ጥላ እንዳያጠሉ በእጅጉ የተሰጋ ሲሆን በተለይም ከጀመረ 5ኛ ቀኑን የያዘው በመካከለኛው ምስራቅ ያለው ውጥረት፣ በሜክሲኮ የሚታየው የጸጥታ ስጋትና በአሜሪካ ያለው ፖለቲካዊ ሁኔታ የዓለም ዋንጫው በሰላም ሊካሄድ ይችላል ወይ የሚለውን ጥያቄ እንዲነሳ ያደረጉ ጉዳዮች ናቸው። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ኢራን በውድድሩ ላይ የመሳተፏ ጉዳይ ጥያቄ ውስጥ የገባ ሲሆን የአገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት መህዲ ታጅ የጥቃቱን አስከፊነት በመጥቀስ በዚህ ሁኔታ ውስጥ ሆኖ ስለ ዓለም ዋንጫው በተስፋ ማሰብ አስቸጋሪ መሆኑን ተናግረዋል። ኢራን በታሪኳ ለ4ኛ ተከታታይ ጊዜ ወደ ዓለም ዋንጫው አልፋ በምድብ 7 ላይ ከኒውዚላንድ፣ ቤልጂየም እና ግብጽ ጋር መደልደሏም የሚታወስ ነው። ይሁን እንጂ ወታደራዊ እርምጃዎቹ ለሳምንታት ሊቀጥሉ ስለሚችል እና ሌሎች የመካከለኛው ምስራቅ ሀገራትም ወደ ግጭቱ እየገቡ በመሆናቸው ኢራን ራሷን ከውድድሩ የማግለል ዕድሏ ሰፊ መሆኑ እየተዘገበ ይገኛል። ከቀናቶች በፊት የኢራን ብሔራዊ ቡድን አምበልና በግሪኩ ኦሎምፒያኮስ የሚጫወተው ማህዲ ታረሚ በጦርነት ላይ የምትገኘውን ሀገሩን ለመርዳት ወደ ጦር ግንባር ለማምራት መወሰኑን በርካታ የዓለም መገናኛ ብዙሃን እየተቀባበሉ መዘገባቸው ይታወሳል። በሌላ በኩል በታሪክ ለመጀመሪያ ጊዜ 48 ሀገራትን በ16 ስታዲየሞች እያፋለመ 104 ጨዋታዎችን የሚያደርገው ውድድር ላይ በርካታ ደጋፊዎች ከስታዲየም መግቢያ ትኬት ዋጋ መናር ጋር በተገናኘ እያጉረመረሙ ይገኛሉ። በእግር ኳስ ዓለም በርካታ ክብሮችን በመቀናጀት በተደጋጋሚ የኮከብነት ዘውድን የደፉት ሊዮኔል ሜሲ እና ክርስቲያኖ ሮናልዶ ለመጨረሻ ጊዜ የሚወዳደሩበት የዓለም ዋንጫ እነዚህን አወዛጋቢ ጉዳዮችን ይዞ ከ100 ቀናቶች በኋላ የሚደረግም ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን።